የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል የህንፃ ግንባታ ዲዛይን ይፋ ማድረጊያ መርሃ ግብር አካሄደ። የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል የህንፃ ግንባታ ዲዛይን ይፋ ማድረጊያ መርሃ ግብር መስከረም 28 ቀን 2018 ዓ.ም በአዲስ አበባ ሳሮ ማሪያ ሆቴል አካሂዷል። መርሃ ግብሩ ላይም የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል ፕሬዝዳንት ፓስተር ጣሰው ገብሬ፣ የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ፣ ዘማሪያን፣ የሚዲያ ባለድርሻ አካላት እንዲሁም ሌሎች ተሳታፊዎች ተገኝተዋል። መርሃ ግብሩ በጸሎት ተጀምሮ በዝማሬ ዘማሪ ጳውሎስ ረታ እንዲሁም የእግዚአብሔርን ቃል የኮምፓሽን ኢንተርናሽናል ፕሬዝዳንት ዶክተር ፀሐይ ወጣ አንደኛ ሳሙኤል ምዕራፍ 17 ቁጥር 23ን በማንበብ የትልቅ ነገር ነው፣ አሁን ካለንበት ነገር እንድንወጣ እንድንዘረጋ የሚያደርገን ነገር አለ። ትልቅ የሚሆነው ስለ እግዚአብሔር ስም ሲሆን ነው። ስለዚህ ከትልቅ ነገር የሚያሳንሱ ነገሮችን ትተን ትልቅ ነገርን እንይ ብለዋል። ትልቅ ነገር አሁን ካለንበት አውድ እንድንወጣ አቅምም መተማመንም መረዳትም እምነትም የሚፈጥርልን ነገር ነው። ትልቅ ነገር አሁን ካለንበት ነገር ተስፈንጥረን እንድንወጣ እንድንዘረጋ ካስፈለገ እስካሁን የተደረጉት ነገሮች ሁሉ እንዳሉ ሆነው ከነሱ የሚዘል አቅም የሚፈጥር ነገር ነው። እዛው ደጋግመው የሚያሳንሱን እዛው ሰፈር ውስጥ እዛው ትንንሽ ማንነት ውስጥ የሚያቆዩ ነገሮች ጋር መሰንበት አያስፈልግም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ካውንስል ፕሬዝዳንት ፓስተር ጣሰው ገብሬ የእንኳን ደህና መጣችሁ መልእክታቸውን ያስተላለፉ ሲሆን የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በመሃል አዲስ አበባ በአፍሪካ መዲና ስማችሁን ክብራችሁን የሚመጥን ህንፃ መገንባት አለባችሁ ያሉ ሲሆን እኛም እንደ ሃይማኖት ተቋማት ጉባኤ የኢትዮጵያን አንድነት ለማጠናከር አብሮ ለመስራት ዝግጁ ነንም ብለዋል። በተቋማት መካከል እንዲህ አይነት መደጋገፍ ሲኖር ኢትዮጵያውያን ብዙ ርቀት መሄድ እንችል እንደሆነ ይገባኛል። ደግሞ የወንጌል አማኙ በህብረት እንደዚህ ሲቆም ያው መጽሐፍ ቅዱስም እንደሚለን ልበ አምላክ ቅዱስ ዳዊት በ133ኛው ዝማሬ ወይንም ጸሎት ላይ ወንድሞች በህብረት ቢቀመጡ መልካም ያማረም እንደሆነ ይነግረናል። ተቋማት ደግሞ ብዬ ባሳድገው ወንድሞች ያው ስብስብ ወደ ተቋማትን ያመጣዋልና ተቋማት እንደዚህ ሰብሰብ ብለን ካውንስል እንደመሰረት ካውንስሉ ደግሞ ከሌሎች ቤተ እምነት ተቋማት ጋር በህብረት መደጋገፍን አንዱ የተለመውን ግብ እንዲያደርስ ሲሆን በፋይናንስ ሳይሆን በጸሎት መደጋገፍ ቢቻል ከመነቃቀፍ ወጥተን የት በደረሰ። የኢትዮጵያ አብያተ ክርስቲያናት ህብረት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የዲዛይን ስራ ይፋ ከማድረግም ባለፈ የከተማችንን ገጽታ አጉልቶ የሚያሳይ እንደሆነ ገልጸዋል። የዚህ ይዘነው ያለነው ነገር ከበግ ጥበቃ ያለፈ ነው። ከቤተሰብ ጉዳይ ያለፈ ነው። ለሀገራችን ለከተማችን ውበት አንድ ነገር ወንጌላውያን ተጨማሪ የሚያመጡበት ነው እና ሀገራዊው የከተማ ገጽታም የሚጨምር ውበት የሚጨምር ስለሆነ ከአንድነታችንን የሚያሳይ ስለሆነ አብሮነታችንን የሚያመለክት ስለሆነ የእኛ እንዲመሆን ደግሞ ለሀገራችን ሰላም ትልቅ ድርሻ ስላለው ይሄ ሁሉ ይዘን ነው እዚህ ያለነውና እውነትም ትክክል ነው፣ ትልቅ ነው። በመርሃ ግብሩ ላይም በዲ አፍሪካ አካባቢ ለሚገነባው የካውንስሉ ህንፃ ዲዛይን 7 ዲዛይነሮች ለውድድር ቀርበው ከ7ቱ 3ቱ ብቻ በማለፍ አንደኛ ለወጣው 700,000 ብር፣ ሁለተኛ ለወጣው 500,000 ብር፣ ሶስተኛ ለወጣው የ300,000 ብር ሽልማት ተበርክቶላቸዋል።